ስለ አህመዲን ጀበል ክርስቲያኖች እየመሰከሩ ነው። ኢትዮጵያ ውስጥ ምን አባቱ ይሰራል ለተባለ ለእስልምና እምነት ተከታይ ቪዲዮ እንዲደርስ ይፈልጋሉ። ሲልጤነት አዎ እስልምና ነው። ያ ማለት ምንድነው? ክርስቲያኖች ያፈሩበት የውይይት ዲቤት ሆይ ሆይታ ተነስታችሁ ውይይት ትቀርባላችሁ። ተዛሳ አናቶቻችሁን ቢሉና እነዚህ የሚዲያ ሰዎች ናቸው ማለት ነው። በጣም ይቅርታ እድሜ ላንተ ዲያቆን፣ እድሜ ላንተ ያኔ በአንተ ምክንያት ማለት ነው። እውነቴን ነው እኔ ከልቤ ነው እንደዚህ እያንገበገበኝ ነው የምነግራችሁ። ነው ዛሬ ተንገብግቤያለሁ እኔ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ አሳሳቢ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ከፍተኛው ቁጥር የያዘው የኢትዮጵያ ሕዝብ መካከል አንዱ ወጣት ነው። ወጣቱ ደግሞ የሚያናግረው ጉዳዩን የሚሰማ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። በዛሬ ቪዲዮአችን እንግዲህ ንጽጽር ላይ ወንድማችን ሳላህ እና እንደዚሁም ዳዊት የተባለ ኦርቶዶክሳዊ ንጽጽር አድርገው ነበር። ለሳለ የሚገባው ሰው አይደለም። እኔ ከመጀመሪያውም ስፈራ የነበር ይሄ ነው። አታውቂውማ ሰውየው እሳት ነው ያለ ባለፈው ሲሶኒ። ይሄ ሳለ የሚባል ላለፉት 6-7 ዓመት እዚህ ቲክቶክ ላይ ማለት ነው እንዴት ማውራት እንዳለበት፣ እንዴት መናገር እንዳለበት፣ ሰዎችን እንዴት ማጥመድ እንዳለበት ሲያጠና የኖረ ሰው ነው። መጽሐፍቶቹ ራሱ ከዚህ የተነሳ ይመስለኛል የጻፋችሁ። ይሄኛው ሰው ተነስቶ አስረዳ ሲባል ጠይቅ ሲባል መጨረሻ ላይ እንደው ምንም ማለት ሳታጠና ነው የመጣው። 15 ቀን ሙሉ ሰጥቼ ሳታጠና አታዋርዱን በየጊዜው እየወጣችሁ በቃ። እሱን እንግዲህ በጣም ረጅም ስለሆነ ወደ መጨረሻ ላይ አረግላችኋለሁ። አሁን ግን ወደ ሌሎች መረጃዎች ወስዳችኋለሁ። ለአማራ ክልል ሙስሊሞች እንግዲህ ጥሪ ቀርቧል። ይህም ጥሪ እንግዲህ እንደምታውቁትኝ ገጠር ላይ ዝናብ እየዘነበ አይደለም። በተለያየ ገጠራማ ቦታ ላይ ዝናብ እጥረት እየታየ ይገኛል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ አሳሳቢ የሆነ ቪዲዮ ነው ይዤላችሁ የመጣሁት። በበርካታ የኢትዮጵያ ክፍሎች ማለት ነው ክረምት ቢሆንም ክረምት ከገባ 3 ሳምንት ቢያልፈውም እስካሁን ድረስ ግን እጅግ አስፈላጊ የሆነው ዝናብ እየዘነበ እንዳልሆነ እየተነገረ ይገኛል። በአፋር አብዛኛው ቦታዎች እንዲሁም በደቡብ ወሎ፣ በሰሜን ወሎ ምንም አይነት ዝናብ እየዘነበ እንዳልሆነ እየተነገረ ይገኛል። በሌላም የኢትዮጵያ ክፍሎች ዝናብ እጥረት እንዳለ፣ አሁን ዘንቦ ካላረሱ ማረስ ወይም መዝራት እንደማይችሉ እየተነገረ ይገኛል። በበርካታ የኢትዮጵያ ክፍሎች ላይም ሰላተል ኢስቲስቃ እየተሰገደ እንደሆነ እየተነገረ ይገኛል። ይህ ቪዲዮ የደረሰው በሙሉ ሁላችንም በዱዓ ልናስባቸው ይገባል። ለአማራ ክልል ሙስሊሞች ጥብቅ የተባለ ጥሪ ተላልፏል። ሁላችሁም አዳምጡኝ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በአማራ ክልል የዝናብ እጥረት መፈጠሩን ምክንያት በማድረግ የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ማለት ነው ለአማራ ክልል ለሚገኙ ሙስሊሞች ጥሪን አስተላልፏል። በአቅራቢያችሁ ወደሚገኝ መስጂድም ሄዳችሁ አላህ የራህመቱን ዝናብ እንዲያወርድ ዱዓ እንድታደርጉ የሚል ጥሪን ተላልፏል። ቦታዎቹንም እነግራችኋለሁኝ መች እንደሆነ እነግራችኋለሁኝ። አዳምጡኝ። ሰሜን ወሎ ወልዲያ፣ ደቡብ ወሎ ደሴ፣ ኮምቦልቻ ኦሮሞ ብሔረሰብ ዞን ደብረ ብርሃን እንዲሁም ሸዋ አካባቢ የምትገኙ ሙስሊሞች የፊታችን እሁድ ማለት ነው በአቅራቢያችሁ ወደሚገኝ መስጂድ በነቂስ ሄዳችሁ አላህ የራህመቱን ዝናብ እንዲያዘንብ ድርቁም እንዲጠፋ ዝናብ በቶሎ እንዲዘንብ አላህን እንድንማጸን ጥሪ ተላልፏል። ሁላችሁም በዚህ ጉዳይ ላይ እንድትሳተፉ፣ ምክንያቱም ይሄ ሲሪየስ ጉዳይ ነው። በቀልድ ወይም ደግሞ በቸልተኝነት የሚታለፍ ጉዳይ አይደለም። በዚህ ጉዳይ የማይደነግጥ ሰው እንግዲህ ራሱን መፈተሽ አለበት። ይህ ደግሞ ከምን አንጻር እንደሆነ ልናውቀው አንችልም። ነገር ግን የአላህ ሱብሓነሁ ወተዓላ ቁጣ ይመስላል። በተለይ ደግሞ አማራ ክልል ላይ እንደምታውቁት በጣም ብዙ መሻይኮች፣ ብዙ ኡስታዞች እና የመስጊድ ኢማሞች እንደተገደሉ ታውቃላችሁ። ይህ ነገር እንግዲህ ምናልባት የአላህ ሱብሓነሁ ወተዓላ ቁጣ ሊሆን ይችላል። ነገር ግን ብዙ ሙስሊም የሆኑም ያልሆኑም ሰዎች እዛ አካባቢ ያሉ ንጹሃን፣ እነዚህ ሰዎች እንግዲህ በረሃብ ምክንያት ዝናብ በማጣት ምክንያት ሊያልቁ ነው። ስለዚህ ሁሉም ዱዓ እንዲያደርግ እንግዲህ ጥሪ እየቀረበ ነው ያለው። ሁላችንም ዱዓ እናድርግላቸው። አላህ ሱብሓነሁ ወተዓላ ሀገራችንም ሰላም ያደርግ፣ በደለኞችንም አላህ ሱብሓነሁ ወተዓላ በዱንያም በአኺራም የግፋቸውን ዋጋ ይስጣቸው። ዛሬ ጁማ ነው። ጁማ እንደመሆኑ መጠን የጁማ መልእክት እንሰማለን። አንዳንዱ ሰው ጁማአን ይዘናጋል፣ ጁማአን ይረሳል።
በተለይ 3 ጁማዎች ካለፉት ከባድ አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች አሉ ጁማአን ከመተው ከጁማአ ከመዘናጋት ሊቆጠቡ ይገባል፣ አለዛ አላህ በቀልቦቻቸው ላይ ያትምባቸዋል፣ ከዛም ከጋፊሎች ይሆናሉ። ጁማአን አንተ የሆነ ነገር አለ ሲባል መስዋዕት ትከፍላለህ። ሳምንታዊ ዒድ ነህ። ጁምአ ቤት እንኳን የሚሰግድ ሰው የሚሰባሰብበት ነው። በሆነ ምክንያት ከተባለ ጁማአን እንኳን እንዲመጣ ነው። ጁምአ ዑዙር ኖሮ ታመህ ሆስፒታል ተኝተህ መንቀሳቀስ ማችል ከሆነ ባለህበት ዙሁርን ትሰግዳለህ። ከዛ ውጭ ግን ጁምአ ሊያመልጥ አይገባም። እንግዲህ ሁላችንም ኮሜንት ላይ ሰለዋት እናወርዳለን። በሰለዋት ሞቅ ሞቅ አድርገን የዛሬን ቪዲዮን ጀምሯለሁ። እንግዲህ ሁላችሁም ላይክ አድርጉ። አካውንታችን ላይክ ስለማይዳረግ ቪዲዮ ብዙ ሰው ጋር እየደረሰ አይደለም፣ በጣም እየወረደ ነው ያለው። ስለዚህ ላይክ በማድረግ ጀምሩ። እሺ ላይክ ያላረጋችሁ አህመዲን ጀበል ስልጤነት ሙስሊምነት ነው በማለቱ ምክንያት ይታሰር፣ ይቅርታ ይጠይቅ፣ አጥፍቷል እየተባለ ነበር። ኦርቶዶክሶች ሳይቀሩ ስለዚህ ጉዳይ ያወሩ ነው ያሉት። ኢትዮጵያ ውስጥ ምን አባቱ ይሰራል ለተባለ ለእስልምና እምነት ተከታይ ቪዲዮ እንዲደርስ ይፈልጋሉ። በዋነኝነት ግን በስልጤ ዞን ለምትገኙ የእስልምና እምነት ተከታዮች ለእናንተ መልእክት ስላለኝ እስከ መጨረሻ እንድታደምጡኝ እላለሁ። ይህንን ንግግር ግን አንዴ ስሙልኝ። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት፣ ሙስሊምነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል ይኸውልህ ጌታው፣ አማርኛ ለኛ ሁለተኛ ቋንቋችን ስለሆነ አማራነት ምን ማለት እንደሆነ የትኛው ሃይማኖትም እንደሆነ በደንብ ታብራራልናለህ። እኔ ግን ስለማውቀው ነገር ነው በደንብ የምናገረው። ስልጤነት አዎ እስልምና ነው። ያ ማለት ምንድነው? በስልጤ ዞን ላይ የሚገኙ ኦርቶዶክስ፣ ፕሮቴስታንት፣ ሌላውን ቤተ እምነት ምን ያህል ተቻችለውና ተዋደው ተከባብረው እንደሚኖሩ በደንብ ማሳያ ነው። ያንተ ፖለቲካ ላደራጀ ጳጳስ ሄደ ንገረው። አሁን ላይ አብቅቶለታል። አሁን ላይ ግን እኔ ለስልጤ አካባቢ ላይ ለምትገኙ የእስልምና እምነት ተከታዮች አንድ ነገር እንድታቁ ፈልገው፣ ይህ ግለሰብ ከዚህ ቀደም በስልጤ ዞን ላይ በመምህርነት አገልግሎት ተቀጥሮ እንደነበር ሁላችሁም ታውቃላችሁ። ከዛ አካባቢ ላይ ምን ሲያደርግና ምን ሆኖ እንደወጣ እናንተ የምታውቁት ሀቅ ስለሆነ ብዙ መናገር አይጠበቅብኝም። እኔ ግን በደንብ አድርጌ ለእናንተ መንገር የምፈልገው ይህ ግለሰብ የተወሰኑ ወጣቶችን ሰብስቦ የገቢ ምንጫቸው የሆነው ገዳማትና አድባራትን እናስተዋውቃለን እንረዳለን በማለት የሚያሰባስቡት ገቢ አለ። አሁን ላይ ደግሞ ያ ነገር እየቀዘቀዘባቸው ስለመጣ በስልጤ አካባቢ ላይ የሆነ ነገር ተነስቶ ከህዝቡ ገንዘብ ሰብስበን የሆነ ነገር እናደርጋለን ብለው አቅደው የሚያደርጉት የሰሞኑን ጫጫታ ስለሆነ የእስልምና እምነት ተከታዮች ይህንን ነገር በመገንዘብ አስፈላጊ የሆነ ምላሽ በጊዜ እንድትመልሱና ለሚመለከተው አካል እንድታደርሱ ፈልጋለሁ። እንግዲህ ስልጤ ከአካባቢው ማህበረሰብ ጋር ከኦርቶዶክሱ ጋር ከፕሮቴስታንቱ ጋር ተቻችሎ እንዳይኖር ቅስቀሳ እያደረገ ስለሆነ ይህንን እንዴት ትመለከቱታላችሁ? ሀገረ ስብከቱ ከዚህ ቀደም የጨረሰውን ከሀገር ባህል ሽማግሌ ጋር ከህግ አካላት ጋር የጨረሱትን ነገር እንደ አዲስ እየቀሰቀሰ የራሱን የሆነ ገንዘብ ሜክ ሊያደርግ ስለሆነ ጥንቃቄ እንድታረጉ የሚል ሐሳብ አስተያየትን መስጠት ፈልጋለሁ። ይቆየን። አመሰግናለሁ። እንግዲህ ጥሩ አመለካከት ያላቸው ኦርቶዶክሶችንም እየተመለከተን ያለንበት ሁኔታ አለ። ይህ ጥሩ አመለካከት ነው። ብዙ ካፊር የሆኑ ሰዎች ይህን ግለሰብ ሲሰድቡት ኮመንት ላይ ተመልክቻለሁኝ። ሎዛ ሚዲያ የሚባለው ግለሰብ ከዚህ በፊት ሙስሊሞች ከሀገራችን ውጡልን አረብ ነን እያሉ ስለሆነ ብሎ የተናገረ ጽንፈኛ ግለሰብ ነው። በዚህ ልክ እንግዲህ የወረደ አስተሳሰብን ኡስታዝ የተናገረውን ንግግር በመጥፎ በማዞር ካፊሮችን ሊያጠፋ እዛ ስልጤ ላይ አስቧል በማለት የተለያየ የራሱን ፈጠራ እየተናገረ ያለበት ሁኔታ ነው ያለው። ለማንኛውም ኡስታዛችን ቀይ መስመራችን ኡስታዝ አህመዲን ጀበል የኛ ምርጥ ኡስታዝ፣ እንግዲህ እሱን የነካ ሰው ከሙስሊሞች ጋር ጸብ ውስጥ ገብቷል። እኛ ደግሞ በኡስታዞቻችን ቀል የለብንም፣ ምክንያቱም ምንሳሳላቸው ኡስታዞቻችን ስለሆኑ ማለት ነው። ለማንኛውም ካፊሮች እንደምታውቁት ነገራቶችን በማዞር በመጥፎ ፕሮፓጋንዳ የሚታወቁ ስለሆኑ በዚህ ጉዳይ ላይ እንግዲህ ብዙም ሊገርመን አይገባም። ነገር ግን እንደዚህ አይነት ጥሩ አመለካከት ያላቸው ኦርቶዶክሳውያን ማየት ደግሞ እጅግ በጣም የሚያስደስትና ለነሱም ክብር እንድንሰጥ የሚያደርግ ነገር ነው። ሁለት አስመሳይ ሰዎች ለኔ ሁለቱም አንድ አይነት ናቸው። አሰላሙ አለይኩም ወራህመቱላህ። ጠፍቼ ነበረ፣ ብዙዎቻችሁ ቪዲዮ ስትልኩልኝ ነበረ። እኔ ግለሰቦች ላይ ትኩረት አድርጌ የምሰራው ቪዲዮ ብዙም እንትን አይለኝም። ነገር ግን አንድ ነገር ልንገራችሁ፣ ክርስቲያንም ሆኖ ለሙስሊሙ ይሄ ሃይማኖቱ የሚፈቅደውን ነገር ሙስሊሞችን ለማስደሰት ማድረግ የለበትም። ሙስሊሙም ደግሞ እስልምናው የማይፈቅደውን ክርስቲያኑን ለማስደሰት ሲል ማሽቃበጥ የለበትም። መከባበር አይደለም ይሄ።
ዛሬ ጁምዓ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳቸዋለሁ፣ ከወደድካቸው እመንባቸው፣ ተከተል፣ ሙስሊሙን አለቅ። የበዛ በኩል ያለውም እንደዛው ማለት ነው እንጂ ሌሎቻችሁ ደግሞ ለመምከር ብላችሁ የምትሄዱበት ርቀት ሰዎችን ከማቅረብ ይልቅ የማራቅ ሁኔታው ጎልቶ እየታየ ስለሆነ ይቅርባችሁ። ያውቁታል፣ ልክ እንዳልሆኑ ያውቁታል። አላህ ለእኛም ለእነሱም አላህ ሂዳያ ይስጣቸው ብለን ብቻ እንለፈው እንጂ። እንግዲህ እንደምታውቁትኝ ልጅ ዳውድ በዚህ ጉዳይ ላይ ቀልድ በመስራቱ ብዙ ኦርቶዶክሳውያን ተጠንቀቅ እያሉት ይገኛሉ። ምክንያቱም ያ ግለሰብ ሙስሊም ሆኖ ለካፊሮች ሲያስቃብጥ የነበረ ግለሰብ ነው። አልሐምዱሊላህ ጣውቱ ገባ፣ ወላሂ ነው የምልህ ዛሬ ወደ ቁልቢ ምናምን ልንሄድ ነው እያለ የሚያስቃብጥ ግለሰብ ነው። ያንን ለምን ተናገርክ ብለው ተጠንቀቅ ምናምን አይነት ኮመንቶችን፣ ማስፈራሪያ ኮመንቶችን እያየው ነበር። እንደምታውቁት ኦርቶዶክሳውያን እምነታቸው ሲነካ የሆነ በትንሽ ነገር አብሮ ህብረት የማድረግ ነገርን እናይባቸዋለን። እንዲቀለድባቸው አይፈልጉም። ነገር ግን የእስልምና እምነት ላይ በጀለቢያ ሲጨፍሩ የእስልምናን ማንነት ዝቅ ለማድረግ እንግዲህ በኒቃብ ድራማ እየሰሩ ያቺ ሴት መጥፎ እንደሆነች ለማድረግ ሲሞክሩ በተለያየ ድራማ፣ ግጥም፣ በአርቶች እየተጠቀሙ እስልምና መጥፎ እንደሆነ እስልምና የቆሸሸ ሃይማኖት እንደሆነ አድርጎ ለመሳል በተደጋጋሚ ሲሞክሩ ብዙ ሙስሊሞች ግን ምን ችግር አለው? የአረብ ልብስ ነው፣ ምን ችግር አለው? ይሄ ነገር ቀላል ነገር ነው እያለ በቀላሉ የማየት ነገር አለ። ይሄ ነገር ሊስተካከል ይገባል። ሁሉ ሙስሊም እምነቱን በደንብ ሊያከብር ይገባል። ልክ እንደዚህ አይነት ግለሰቦች እየተፈጠሩ ያሉት እኮ እኛ ደካማ ስለሆንን ነው። ሂጃብ ኒቃብ እየተከለከለ ያለው በየቦታው ደካማ ስለሆንን ነው። ይሄ ነገር ደግሞ መቀረፍ አለበት። ያለበለዚያ መጨረሻው አያምርም። መፍታችንም እንዳይከበር ነው የሚያደርገው። ኡስታዛችን ለሃይማኖት አባቶች ለሙስሊምም ለካፊሩም መልእክት አለው። ለሃይማኖት አባቶች እንዲሁም ለሰባኪያን ሁሉ አድርሱልኝ አደራ። ከፍተኛው ቁጥር የያዘው የኢትዮጵያ ሕዝብ መካከል አንዱ ወጣት ነው። ወጣቱ ደግሞ የሚያናግረው ጉዳዩን የሚሰማለት አካል ይፈልጋል። አንተ ሌባ፣ አንተ ዱርዬ ስላልነው ማንነቱን አይለውጥም። እናድምጠው፣ ቢያንስ እናድምጠው። ከዚህ ደግሞ በተጨማሪ 27 ሲገባ 28 ሲገባ በቤት ኪራይ የሚጨነቁ ብዙ ቤተሰቦች አሉ። አስቤዛቸውን ለመግዛት ብዙ የሚጨነቁ አሉ። ቁርስ በልተው ምሳ የሚያስቡ ብዙ ቤተሰቦች አሉ። በዙሪያችን ያለው ስራ ይሄ ነበር ከኛ መስራት የሚጠበቀው። ከዚህ ተቃራኒ በጥላቻ ሰክረን የሰው ሃይማኖት እየሰደብን ያለን ደግሞ እጅግ በጣም የሃይማኖት አባት እንዲሁም ደግሞ ሰባኪያን እናያለን። እነዚህ አካሎች በተሳደቡ ቁጥር የማንም ሃይማኖት ከፍ ማድረግ አይቻልም። በጣም የሚያሳዝነው ደግሞ ሞዴል መባሉ። ሞዴል የሚባለው ከተሳደበ፣ ሞዴል የሚባለው ስሜታዊ ከሆነ ምዕመናኑ ስሜታዊ ቢሆን ምን ይገርማል? ከኛ ግን የሚጠበቀው ከመጽሐፍ ጋር እናስታርቃቸው። መመሪያው ምን ይላል ነው። አሁን ሰባኪውም የሃይማኖትም አባት ስሜቱን እንጂ ጥላቻውን እንጂ እየተናገረ ያለው መጽሐፉን አይደለም። ሁሉም ወደ መጽሐፉ ከተመለሰ ወጣቱም ይድናል፣ በቤት ኪራይም የተጨነቀው ይድናል። ስድቡ፣ ኢጎ፣ በጥላቻ መስከሩ መዳኛው መጽሐፉን ማንበብ። እስቲ ማህበረሰቡን ከመጽሐፉ ጋር እናስታርቀው። የኡስታዝ መልእክት እጅግ በጣም ወሳኝ ነው። አሁን ላይ ስላለው ሁኔታ በደንብ የሚገልጽ ነው። ወጣቱ ዝም ብሎ የሚነዳ አይነት ማህበረሰብ ነው። ወጣት ትንሽ ነገር ላይ ሴንሲቲቭ ነው የሚሆነው። ያ ነገር ደግሞ ትልቅ ጉዳት እያመጣ ነው ያለው። እምነትን መሳደብ፣ እንደዚሁም ደግሞ የሃይማኖት አባቶችን ታርጌት አድርጎ እነሱ ላይ ተቃውሞ ማስነሳት፣ ያላሉትን ነገር ብለዋል ብሎ ማለት ተገቢ አይደለም። የኡስታዝ መልእክትን እንዴት አገኛችሁት? ሁላችሁም ሀሳባችሁን ኮመንት ላይ አስቀምጡ። እጅግ በጣም ባለሀብቱ ሙስሊም እጅግ አስገራሚ ዜና ነው። የአፍሪካ ቁጥር 1 ባለሀብት የሆነው አሊኮ ዳንጎቴ 33 በመቶ የሚሆነውን ሀብቱን ለዘካ ለመስጠት ወስኗል። የናይጄሪያዊው አሊኮ መሐመድ ዳንጎቴ ከአፍሪካ ቁጥር 1 ባለሀብት ሲሆን በዓለማችን ላይ ካሉ ጥቁሮች ሁሉ አንደኛው ሀብታም ነው። 36 ቢሊዮን ዶላር ያለው ዳንጎቴ ከዓለም በሀብት መጠኑ 62ኛ ደረጃ ላይ የሚገኝ የናጠጠ ሀብታም ነው። ታዲያ ሀገራችንን ጨምሮ በርካታ የአፍሪካ ሀገራቶች ላይም ቀዳሚ ኢንቨስተር ነው። ታዲያ የአሊኮ መሐመድ ዳንጎቴ ልጅና የዳንጎቴ ኩባንያ
ዋና ኃላፊ የሆነችው ፋጡማ አሊ መሐመድ ዳንጎቴ ከብሉምበርግ ጋር ባደረገችው ቆይታ አባታችን 33 በመቶ የሚሆነውን ሀብቱን ለድሃዎች ወይም ለተረጂዎች ለማዋል ወስኗል ብላለች። ፋጡማ በሰጠችው ቃለ መጠይቅ አባቴ ይህን የሚያደርገው በእስላማዊው የዘካ መርሃ ግብር ነው ብላለች። ፋጡማ ስለ አባቷ ውሳኔ ስታወራ አባቴ እኔን እህቴንና እናቱን በዚህ ጉዳይ ላይ አስፈርሞናል፣ ሁላችንም የአባታችን ሐሳብ አስማምቶን በአንድ ላይ ፊርማችንን ሰጥተናል ብላለች። አባቷ ከዚህ በፊትም 25 በመቶ የሚሆነውን ሀብቱን ለግብረ ሰናይ ድርጅት እንደለገሰም አስታውቃለች። ግዙፉን የዳንጎቴ ኩባንያ በዋና ስራ አስፈጻሚነት የምትመራው ልጁ ፋጡማ ዳንጎቴ ነች። ናይጄሪያዊው አሊኮ ሙሐመድ ዳንጎቴ ከአፍሪካ ቁጥር 1 ባለሀብት ሲሆን ዓለም ላይ ካሉ ጥቁሮች ደግሞ ቁጥር 1 ባለሀብት ነው። 36 ቢሊዮን ዶላር ያለው ዳንጎቴ ከዓለም ላይ ደግሞ ከሀብታሞች ዝርዝር 62ኛ ደረጃ ላይ ተቀምጧል። ይሄ የናጠጠው ሀብታም ከሀገሩ ናይጄሪያ ጨምሮ በርካታ የአፍሪካ ሀገሮች ላይ ኢንቨስተር ነው። ታዲያ የዚህ ባለሀብት ልጅ የሆነችውና የዳንጎቴ ኩባንያ ዋና ኃላፊ የሆነችው ፋጡማ አሊ ሙሐመድ ከአንድ ሚዲያ ጋር በነበራት ቆይታ ላይ ማለት ነው አባቴ ካለው ሀብት ላይ 33%ቱን ለተቸገሩና ለሚያስፈልጋቸው እርዳታ ለሚያስፈልጋቸው ለመስጠት ወስኗል። ይህንንም የሚያደርገው በኢስላማዊ ዘካ መርህ ነው ስትል ተደምጣለች። ፋጢማ አክላም በዚህ ጉዳይ ላይ አባቴ እኔ እህቴንና እናቱን አስፈርሟታል፣ በሀሳቡም ተስማምተናል ስትል ተደምጣለች። ሱብሃንአላህ በዚህ ጊዜ ገንዘብ አሯሯጭ በሆነበት በተለይም ደግሞ አላቸው የሚባሉ ሰዎች በባሰባቸው ጊዜ እንደዚህ አይነት ለብዙዎች አስተማሪና ከተኙበት የሚቀሳቅስ ትልቅ ስራ ነው የሰራው። አላህ ይጨምርለት፣ እንግዲህ አላህ ይቀበለው። በዚህ የተደሰታችሁ በሙሉ ኮሜንቱን ማሻአላህ እያላችሁ እኛም ኖሮን የምንሰጥ ያርገን። እንግዲህ እስልምና በፍትሃዊነት ይታወቃል። ዘካ የሚባል ነገር አለ። በየአመቱ ሁሉ ሙስሊም ከሀብቱ ካለው ንብረት ላይ እንግዲህ አሰልቶ የሚሰጠው። እንግዲህ በዑመር ረዲየላሁ አንሁ ዘመን ምንም አይነት ሰው ዘካ የሚቀበል ሰውና ድሃ ሰው አልነበረም፣ ዓለምን በገዙ ጊዜ ማለት ነው። ዘካን በአግባቡ ማውጣት ለሙስሊሞችም እንግዲህ እጅግ በጣም ወሳኝ ነገር ነው። በዚህ ምድር ላይ ሁሉም ሙስሊም ቢሆንና ዘካ ሁሉም በአግባቡ ቢያወጣ አንድም የሚራብ ሰው አንድም ድሃ ሰው አናገኝም ነበር። አልሐምዱሊላህ ሙስሊም ላደረገን ጌታ አላህ በአግባቡ ዘካችን የምናወጣ ሰዎች አላህ አድርገን። የኡስታዞችን መልእክት እንሰማለን። ቁርአንን ሶላት ላይ ካከተሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ አፋን ቁሞ አክትመዋል። ተሚሙን ዳሪ ቁሞ አክትመዋል በአንድ ሶላት። ሰዒድ ብኑ ጁበይር አክትመዋል። 4ኛው አቡ ሐኒፋ ናቸው። ልብ ብላችኋል? ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላቸው? በአንድ ሶላት ሙሉ ሌሊት፣ አንዳንዴ በአንድ አንቀጽ ረጅም ጊዜ ይቆያሉ። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር ያለቀሱ ስለ ቂያማ እያስታውሱ የሚያድሩበት ምሽቶቹ ረጅም። ደኸልቱል ኩፋ ይላል ለይት የሚባል ታዋቂ ዓሊም ኩፋ ሀገር ገባው ኢራቅ አካባቢ ስገባ እዚች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትሏል፣ ቁርአን ላይ ደካማ ይሆንባል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያለ። ቋሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር። ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነው። በጣም አላህን የሚፈሩ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑ ሙባረክ ሱፊያን ثورين ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻው አላቅም አልኳቸው። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ስራ ሰዎችን በማንሳት ከማስወሰድ እኮ የበሰለ ነው አብይ። ሰውን የማያነሱ አንደበታቸው ቁጥብ አላህን የሚፈሩ ሶላታቸው የረዘመ ለቅሷቸው የበዛ ኢማም አቡ ሐኒፋ። ደግ ሰዎች መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳ ችግር ላይ ቢሆኑ እንኳ አላህ ሱብሓነሁ ወተዓላ ይጥላቸው። ጭንቅ ላይ ቢሆኑ እንኳ ያ ጭንቅ ኸይር ይዞ ነው የሚመጣው። ክፉ ሰዎች ለጊዜው የነገሱ ቢመስሉ ለጊዜው አቅም ያገኙ ቢመስሉ ያ ክፋት ግን ጠልፎ ይጥላቸው። መልካም ስራዎች ናቸው ከተለያዩ አደጋዎች እንድንጠበቅ የሚያደርጉን ማለት ነው። አላህን ሁሌ ብዝግጅት ምህረት
ነገ አለ ማለት ወዲያው መመለስ ስንመለስ እንዳልኳችሁ በሽበሽ ነው። በቃ ሱብሃንአላህ ጭንቀት አለ ይወገዳል፣ ርዝቅህ ይሰፋል። ትዳር ነው የምትፈልጊው ከአላህ ጋር ባለሽ ግንኙነት አሳምሪው፣ ወደ አላህ ተመለሺ። ያ ረብ በይ አላህ ይለግስሻል፣ ያ ረብ በል አላህ ይለግሳል። ልጅ ነው የምትፈልገው እስትግፋር አብዛ። ገንዘብ ነው እስትግፋር አብዛ። ድርጅት እንዲያድግ ነው እስትግፋር አብዛ። ጉዳይ እንዲስተካከልልን እስትግፋር አብዛ። የእስትግፋር ውጤቱ ብዙ ነው። እነሆ እንግዲህ የኡስታዞች መልእክት ይመስላል። እንደተጠቀማችሁበት ተስፋ በማድረግ የተፈኩር ቪዲዮ እናያለን። እባቦች አይናቸውን ከፍተው መተኛት እንደሚችሉ እንዲሁም አየሩን በምላሳቸው መቅመስ እንደሚችሉ ያውቃሉ? አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? በምድር ላይ ካሉ ፍጥረታት ሁሉ እጅግ አስፈሪና ድንቅ ሚስጥር የያዙት እባቦች ናቸው። እባቦች ከምንገምተው በላይ እጅግ አስገራሚ ተፈጥሮ አላቸው። የመጀመሪያው እባቦች የውጭ ጆሮ የላቸውም። ነገር ግን በምድር ላይ የሚፈጠረውን ንዝረት ቫይብሬሽን በሰውነታቸው አጥንቶች አማካኝነት ያዳምጣሉ። ሁለተኛው አየሩን ማሽተት የሚችሉት በሁለት ከተከፈለው ምላሳቸው አማካኝነት ነው። የምላሳቸው ንክኪ ወደ አእምሯቸው በመላክ አዳኛቸውን ያገኙታል። ሶስተኛው መነጽር ወይም የአይን ሽፋሽፍት ስለሌላቸው አይናቸውን ከፍተው ነው የሚተኙት። እነሆ እንግዲህ ሱብሃንአላህ እያልን ሁሌም አስገራሚ የሆኑ ፍጥረታትና ዩኒቨርሱን እየተመለከተን እንግዲህ አላህ ሱብሃነሁ ወተዓላ የፈጠራቸውን ፍጥረታት እያስተነተንን እንገኛለን። አሁን የምንሄደው ወደ ትላንትና ማታው የንጽጽር ቪዲዮ ነው። ንጽጽሩ ምን ይመስላል የሚለውን ነገር በደንብ እንመለከተዋል። ማርቆስ 16:9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ። ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it ቴክስቱ አለ ይሄ ቴክስቱ ቫቲካንስ ላይ ስናረከስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል አድርገው እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37ን ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክስ አምጣልኝ። Okay, so that one, I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscript or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early biblical manuscript ታመጣለህ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ሶ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው። ችግር የለውም። መቼ the ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። I don't know. አታውቅም። ችግር የለውም። ምንም ችግር የለውም። እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16 አላሁ አክበር። ቴንክ ዩ ዳዊት። አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለግክም መሰለኝ። እንዴ መልሳል። የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ you only have fragments. so ይሄ ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ይሄ ቴክስት አለ መልስልኝ። Okay, so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check ዮሐንስ ወንጌል ምዕራፍ 8
አምኖት ሹር ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። አይ ዶንት ኖ when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው ባይ ዘ ወይ። ግን አይደለም 15 ቀን ነው 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው the earliest manuscript መቼ እንደገባ the exact date I don't know እንትን የለህም። ሰና ማኑስክሪፕት ተነሳ። አንተ ደግሞ ያጠፋኸው መልክህን ነበር የምታሳየን። የምታነባቸውን ጽሁፍ ካሜራህን አዙረ ጽሁፉን ብታሳየን ኖሮ ጥሩ ነበር። ለሌላ ጊዜ መልኮትን እናቀዋለን። ድንቡሽቡሽ ያለ ነው። ጽሁፉን ቢያሳዩን። በንጽጽሩ ጉዳይ ላይ በጣም የሚያስቅ ነገር ነው የምትመለከቱት። ምንም ማይመጣጠኑ ሰዎች ተፎካክረዋል። ሳላህና እንደዚሁ ደግሞ ክርስቲያኑ። በነገራችን ላይ ይህንን ጉዳይ ማብራሪያ ሲሰጡበት ነበረ ክርስቲያኖች ጭምር። ከዚህ በኋላ መጽሐፍ ቅዱስን ሰማዕቱ ብራና ብየዋለሁ። እውነት ይቅር እንዳይደብራችሁ፣ እድሜ ለዲያቆን እንዳይደብራችሁ ይቅርታ አድርጉልኝና ይሄ የዲያቆን ውጤት ነው። የዲያቆን ውጤት ስለሆነ መጽሐፍ ቅዱስን እንዳይደብራችሁ እንዳይከፋችሁ፣ በእኔ ማለት ነው ገብቶች ላይ እንደ ክርስቲያን ወንድሞቼ እንዳይከፋችሁ። በዛሬው ውይይት መሰረት መጽሐፍ ቅዱስ ሰማዕቱ ብራና ብለናል። በቃ አለቀ። ይሄ ነው ባጭሩ ታሪኩ። ቀጥሉ። ሌሎቻችሁ ለእናንተ እድሉን እሰጣለሁ። እኔ ይሄን ያክል ከተናገርኩ በቂ ነው። ብዙ መናገር እፈልግ ነበረ፣ ግን ለሌሎች እድሉ ልስጥ ባይዘወይ ማለት ነው። እንደዚህ አይነት ውይይት አይቼም ሰምቼም አላውቅም። በጣም ለሌላ ጊዜያችሁ ዲያቆኖች አትወያዩ። በቃ እንደዚህ እውቀት ከሌላችሁ ባካችሁ እዛው መስበኩ ይሻላል ቸርች ላይ እና ቀጥሉን። ስህተቱ ምን መሰለሽ? አንድ ሰው እንደ አዋቂ ራሱን ከቆጠረ እመንኛ ሰውዬ ተሸንፏል። ከመነሻው አቀማመጡን፣ አስተያየቱን ሳላ ልክ በፈጣሪ ስም ብሎ ገና ቀድሶ ሲጀምር አስተያየቱ እንግዲህ ምንም ነገር አልተቸም፣ ምንም አላለም፣ ገና ወደ ሐሳብም አልገባም። በአምላክ ስም ሲጀምር ይስቃል፣ ይቁነጠነጣል። የዛኔ ነው ነገሩ የጀመረው እና ልክ ሳላህ ሲያወራ እሱ ሌላ ሙድ ውስጥ ነበረ። ይሁን ችግር የለውም። ወደ ዋና ውይይት ገባ አይደለም። ሰው አንድ ማስረጃ ኪሚጼው እንዳለው በስፋት አንድ ማስረጃ ኧረ ብዙ እኮ ውይይት ተደርጓል። ያላዋቂ ሰዎች ለምሳሌ እኔ አውቃለሁ ክርስትናን ወክላለሁ ብለው እየገቡ ብዙ ተወያዮች አሉ፣ ከዚህ በፊት ማለት ነው። በጣም እንትሪ ተደረጉ። ግን የዚህ ይለያል። የዚህ እኔ የአመቷ ልለውም በቃ የዘመናችን ሪከርድ በጣሽ ብየዋለሁ። ለሳለ የሚገባው ሰው አይደለም። እኔ ከመጀመሪያውም ስፈራ የነበር ይሄ ነው። አታውቂውማ ሰውየው እሳት ነው አለ ባለፈው ሲሶኒ። ይሄ ሳላ የሚባል ላለፉት 6-7 ዓመት እዚህ ቲክቶክ ላይ ማለት ነው እንዴት ማውራት እንዳለበት፣ እንዴት መናገር እንዳለበት፣ ሰዎችን እንዴት ማጥመድ እንዳለበት ሲያጠና የኖረ ሰው ነው። መጽሐፍቶቹ ራሱ ከዚህ የተነሳ ይመስለኛል የጻፋችሁ። ይሄኛው ሰው ተነስቶ አስረዳ ሲባል ጠይቅ ሲባል መጨረሻ ላይ እንደው ምንም ማለት ሳታጠና ነው የመጣው። 15 ቀን ሙሉ ሰጥቼ ሳታጠና አታዋርዱን። በየጊዜው እየወጣችሁ በቃ አታዋርዱን፣ ወይም ደግሞ አጥንታችሁ ውጡ። አለበለዚያም ደግሞ ለመጽሐፉ ባለቤቶች ለእመቤት ስንዱ ለሆነች ለአባት ስንዱ ለሆነችዋ ለሙሉ ወንጌል ወይም ደግሞ ለፕሮቴስታንት አስረክቡ። እንዴ የመጽሐፉ ባለቤቶች እኛ ነን። በቃ እኛ ነን ልናብራራ የምንችል። የምሬን ነው የምላችሁ። ተሰቃየን። በስሜት ተነስታችሁ በመነሳሳት በሆይ ሆይታ ተነስታችሁ ውይይት ትቀርባላችሁ። ተዛሳ አናቶቻችሁን ቢሉና እነዚህ የሚዲያ ሰዎች ናቸው፣ የሶሻል ሚዲያ ጥናት ያደረጉ ሰዎች ናቸው። አናታችሁን ይሏችኋል። ከዛ አስረዳን አስተማርን እኮ እና አስተማርን ምናምን ብላችሁ ትመጣላችሁ። ውርደት ነው። አታዋርዱን። እኔ ተናደርኩኝ። ጌታ ማታ በጣም የተናደርኩኝ ነበር። ሰውየው ገና ሳየው ትህትናው፣ እርጋታው አቤት አቤት ደስ ሲል ሰውየው ማለት ነው። እርግጥ ሄደ ነው ዲያቆኑ። ለዚህ ሰው በተአምር ነው የማይሆነው። ለሳላ ግን በተአምር ነው የማይሆነው። ሰው ምረጡ።
ካልሆነ አንወያይም በሉ። ልክ እንደኛ ልጆች አሁን የኛ ልጆች ማይሆን ከሆነ እንዴት መሄድ እንዳለበት ስለሚያውቁ የማህበራዊ ሚዲያን ጥናት በደንብ ስለሚያውቁ በሚመጡበት ልክ ይሄዱላቸዋል። በሚመጡበት ልክ የምሬና ኤክሶ በነገርህ ላይ በጣም ውርደት እያደረጋችሁ ነው ያላችሁት። አሁን እናንተ ሆይ ሆይታውን ይሄ ማጫጫሁ ተመችቷችሁ መስሏችኋል። በመጽሐፎቻችሁ ግን እየተመታችሁ ነው ያለ እየወደቃችሁ ነው ያላችሁት። በዛ ሰበብ ደግሞ የኛም አምላክ እያሰደቧችሁ ነው። አንዳንዴ እውቀት ከሌላችሁ ለውይይት ሬዲ ሆናችሁ እንዳትመጡ እባካችሁን ፕሊዝ። እውነቴ ነው። እኔ በጣም ያፈርኩት ዛሬ በጣም እኔ ዛሬ በጣም ነው ያፈርኩት። እውነት ነው የምነግራችሁ። በጣም ማለት ነው በጣም ኖርማል በኖርማል ቀን እንኳን ቤታችን ላይ የምናደርገው ውይይት ከዚህ የተሻለ ነው። በጣም ከዚህ ከመምህር ዲያቆን የተሻለ ነው። ቁርአን ኢዝ ፐርፌክት። እናቴ ትሙት በቃ እኔ ሳላ አንደኛ ነው። አንደኛ ሁለተኛ ያመጣቸው ራሱ ዲያቆን ያመጣቸው ቁርአን ላይ ያመጣቸው እንትን የሆነ በቃ ለዲቤት የማይቀርቡ የለም የሆነ የሰፈር ውስጥ ወሬ የሚመስል ነገር አንድ ማስረጃ ነው የከፈተው። እሱም የአስር ጡት ወደ 5 መቀየር የምትለውን እሷን ብቻ ነው ማስረጃ የከፈተው። ሌላ ማስረጃ አልከፈተው። አላየነው አያውቀውም ሲሉ እንደ 15 ቀን ሙሉ ምን ትሰራ ነበር? ስለመበረዝና ስላለመበረዝ ላይ ጥናት አድርገህ መምጣት ነበር። ሬዲዮን ሌልቃ አሁን ስለ ኢየሱስ ስቅለት አልተወራም። ስለ ኢየሱስ ስለ ነቢያቶች አልተወራም። ስለ ምናምን አልተወራም። ሁሉንም አልተጠየቅም። የተጠየቁ ስለ መጽሐፍ ቅዱስ ብርዘት ነው። ስለ መጽሐፍ ቅዱስ መጠበቅ ነው። ስለዚህ ሳታጠና እንዴት ትመጣለህ ነው አንደኛ። እኔ በጣም የሚገርማችሁ ነገር ባይዘው ልጁ ሆን ብሎ በሰማዕቱ ብራና ለመደበቅ ሞክሯል። አንደኛ ሆን ብሎ በሰማዕቱ ብራና መጽሐፍ ለመደበቅ ሞክሯል። በቃ አለቀ። አንደኛ። ሁለተኛ ሳላህ በዚህ ዙሪያ ላይ ሲጀምር ማውራት አልነበረበትም፣ ግን የራሱ መጽሐፍ ስለሆነ ዘና እያለ አስተናግዶታል። ዘና አሁን ለምሳሌ እኔ ብሆን በዲቤቱ መካከል እኔ ብኖር አላስወራቸውም። ምን ያው ለምሳሌ አልቀበልም። ከርዕስ የወጣ ስለ ሳላህ መጽሐፍ ምን አገባኝ? እኔ ቁርአንና መጽሐፍ ቅዱስን ርዕስ ይዤ ገብቼ እኔ ብሆን ዳኛው አሁን ማለት ነው አላስወራቸውም። እኔ ማይሲር هذا الشيء يعني መምህር እባክዎት ካቃቶት ስለ መጽሐፍ ቅዱስ ማውራት በቃ ጨርሰናል ብላችሁ ውጡ ነበር እምለው ማለት ነው። እኔ ብሆን ማለት ነው ስለ ሰማዕቱ ብራና መጽሐፍ አልያዝኩም። ቀጠሮ ነኝ አልያዝኩም። እንዴ ምን አገባንኛ? ስለ መጽሐፍ ቅዱስ ማወቅ ፈልገን ስለ ሰማዕቱ ብራና እኔ ምን አገባኝ ስለ ሰማዕቱ ብራና? እና በአጠቃላይ ዛሬ ያየሁት ነገር ምንድነው? ሰማዕቱ ብራና ማነው መጽሐፍ ቅዱስ ከሰማዕቱ ብራና መጽሐፍ እንደማይሻል የሆነ ሳላህ በእጁ ስለጻፈው ካምሮ ምናምን ሚክስ አድርጎ በቃ የተመቸውን ነገር በቃ እንደጻፈው ከዛ አለጊሁት ምን ነው ዛሬ ማለት ነው። በጣም ይቅርታ እድሜ ላንተ ዲያቆን፣ እድሜ ላንተ ያኔ በአንተ ምክንያት ማለት ነው። እውነቴን ነው እኔ ከልቤ ነው እንደዚህ እያንገበገበኝ ነው የምነግራችሁ። ነው ዛሬ ተንገብግቤ ያለው እኔ እንዴ መጽሐፍ ቅዱስና ቁርአን ይዘን ገብተን ስለ ሰማዕቱ ብራና በጣም ሼም ነው። እናቴ ተማ አንድ መጽሐፍ ጋይስ ኦኬ፣ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ እና ጀማው ወንድማችን ሳይል 500,000 ፎሎወርስ፣ እኔ ወንድማችሁ ካንሰል ደግሞ ኡምራ መሄድ አይገባው ነው የምትልኝ። ተመለከታችሁትና እንደታዘባችሁት ንጽጽሩ ሶ በማለት እንግዲህ ያው ተጀምሮ ሶ በማለት አልቋል። ሶ ፈምሳለች። እጅግ በጣም ጥሩ የሆነ ዲቤት ነበረ። ሳላህ እንግዲህ አኩርቶናል። እንግዲህ ብዙ ካፍሮችን በዚህ ጉዳይ ላይ ሀሳብ አስተያየት ሲሰጡ በደንብ አምነዋል። በነገራችን ላይ እስከዛሬ ድረስ ዲቤት ሲደረግ ሙስሊሞች ሁሌ አሸናፊ እየሆኑ ነው ያሉት። ለምን? መረጃ ይዘው እውነትን ይዘው ስለሆነ ማለት ነው እየተንቀሳቀሱ ያሉት። እነሱ ግን በስድብ በተለያየ አይነትና በተለያየ ጉሽሚያ በተለያየ በማይመስል ያለማስረጃ በማውራት
እንግዲህ ያው ሁሌም ተሸናፊ እየሆኑ ያሉት። ይሄ ደግሞ ብዙ ሰዎች ኢስላም እንዲቀበሉ እያደረገ ይገኛል። ወንድሞቻችን ኮርተንባችኋል ብለናል። እናንተም በዚህ ጉዳይ ላይ ሀሳብ ካላችሁ አስቀምጡ። ወደ ውጭ መረጃዎች ወስዳችኋል። 6 የአሜሪካ F-35 የጦር ጀቶችን በደቂቃዎች ውስጥ እልም ማደረግኩኝ ያለ ነው የኢራን ሪቮሉሽነሪ ጋርድ ባወጣው መግለጫ። ይህን ቪዲዮ ሼር እና ኮፒ ሊንክ አድርጉት። ያው ቪዲዮዎች እየታዩ አይደለም፣ አሮ ነው ዋይ ፎሎ ያላረጋችሁ ፎሎ አድርጉ። ለማንኛውም ግን የኢራን ሪቮሉሽነሪ ጋርድ አሁን ባወጣው መግለጫ እንግዲህ 6 የአሜሪካ F-35 የጦር ጀቶችን በዛሬው ዕለት ጆርዳን የሚገኘው አልአዝረቅ የአሜሪካ ሚሊተሪ ቤዝ ውስጥ በወሰድኩት እርምጃ ከጥቅም ውጭ አድርጌያቸዋለሁ ብሏል። በዚህ እርምጃ እንግዲህ ጥገና ላይ የነበሩ ሃንገር ስለ የነበሩ 3 የአሜሪካ F-35 የጦር ጀቶችን ሙሉ ለሙሉ ሳወድም የቀሩትን 3ቱን ደግሞ ከባድ ጉዳት አድርሼባቸዋለሁ ብሏል። ያ ብቻ ሳይሆን እዛ ቤዝ ውስጥ ያሉ የአሜሪካ ኦፊሰሮችና እንዲሁም የጥገና ቴክኒካል ቲሞችን ገድያለሁ፣ የተወሰነ በርካቶችን ገድያለሁ ብሏል። ቁጥሩን ባያስቀምጥም በርካቶችን ገድያለሁ ብሏል። በዛ መግለጫው ላይ ደግሞ እንደገና የጆርዳንን ህዝብ አመስግኗል። በአሁኑ መግለጫ ብቻ ሳይሆን ከዚህ ቀደም በነበሩ መግለጫዎችም የጆርዳንን ህዝብ አመስግኗል። ከጆርዳን ጆርዳን ውስጥ የማደርሳቸው ጥቃቶች እነዚህ ፕሪሳይዝ ሆኖ ከባባድ ጉዳት እያደረሱ ያሉት ከጆርዳን ህዝብ በሚደርሰኝ ኢንፎርሜሽን ነውና የጆርዳን ህዝብ አይዞህ በቅርብ ቀን ከአሜሪካ ወረራ ነፃ አወጣለሁ ብሏል በዚህ መግለጫው which is weird። ለማንኛውም ግን ይህንን ጉዳት አድርሻለሁ ብሏል። በሴንትኮም በኩል እስካሁን ድረስ ኮንፈርም የተደረገ ነገር የለም። ከዚህ በፊትም እንደምታውቁት የኢራን ሪቮሉሽነሪ ጋርድ እንደዚህ ያደረግኩ ካለ በኋላ ሴንትኮም የአሜሪካ ሴንትራል ኮማንድ ኢዘር ኮንፈርም ያደርገዋል ወይም ዲና ያደርገውና ቆይቶ ደግሞ ኮንፈርም ያደርገዋል ወይም ዲና እንዳደረገው ይቀጥላል። ያው ከዚህ በፊት የነበሩ ትሬንዶች እንደዚህ ነበሩ። በባለፈው እንደምታስታውሱት ጆርዳን ውስጥ የአሜሪካ ወታደሮችን ገደልኩ ብሎ የኢራን ሪቮሉሽነሪ ጋርድ መግለጫ ሲወጣ ሴንትኮም ዲና ካደረገ በኋላ ነው ኮንፈርም ያደረገው። ከዚህም በፊት በባለፈው የ50 ምናምን ቀን ጦርነቶችን በተደጋጋሚ ዲና ካደረገ በኋላ ኮንፈርም ያደርጋል። አንዳንዴ ደግሞ ዲና አድርጎም ይቀጥላል። አንዳንዴ ደግሞ ወዲያው ኮንፈርም ያደርጋል። ሴንትኮም እስካሁን ድረስ ያለው ነገር ስለሌለ የምናውቀው ነገር የለም። በሌላ በኩል ግን ዎል ስትሪት ጆርናል ላይ የመሳሰሉት ከ2 ቀን በፊት ይዘውት የወጡት ሪፖርት እንደሚያሳየው የኢራን ሪቮሉሽነሪ ጋርድ የሚጠቀማቸው ሚሳይሎች መጀመሪያ ከ50 ምናምኑ ቀን ጦርነት በኋላ መሀል ላይ ሰላም ወርዶ በሜሞራንደም ኦፍ አንደርስታንዲንግም ተፈራርሞ ክፍተት እንደነበረ ታስታውሳላችሁና በዛ ክፍተት ወቅት ሚሳይሎቻቸውን አፕዴት አድርገዋል ነው የሚለው ሪፖርቱ። አፕዴት ከተደረጉ በኋላ በአሁኑ የ13 ቀን ጦርነት እጅግ በጣም አደገኛ እጅግ በጣም ቺፕ ሆኗል። ላይክ ዋጋቸው የቀነሰ ሆኖ ግን በጣም አደገኛና በጣም አየር ላይ የሚተጣጠፉ መሆኑን ተከትሎ ፕሪሳይዝ የሆነ ጥቃት ኦር ታርጌቱን የጠበቀ ጥቃት እያደረሱ ነው የሚል ሪፖርት ይዞ ወጥተዋል። የአሁኖቹ ሚሳይሎች አየር ላይ ሚድ ኤር መተጣጠፍ የሚችሉ መሆኑን ተከትሎ የአሜሪካ በሚሳይል ዲፌንስ ሲስተሞች ኢዝሊ ኢንተርሰፕት ሊያደርጓቸው አልቻሉም የተባለው። ላይክ በፊት የሚመጡ ሚሳይሎች መንገዳቸው ይገመታል። ስለዚህ ስለሚገመት ከመሬት ተተኩሶ አየር ላይ ያፈነዷቸዋል። የአሁኖቹ ግን የሚገመት አይደለም። አየር ላይ ይተጣጠፋሉ፣ አየር ላይ አቅጣጫ ይቀይራሉ። ኢንተርሰፕት ማድረጉ በጣም ከብዷል የተባለው። በዚህም ደግሞ ያንንም ደግሞ በሚያረጋግጥ መልኩ ጆርዳን ላይ የሚደርሱ የሚሳይል ጥቃቶች እንግዲህ በጣም ብዙ የአሜሪካ ሰራዊት አባላትን ህይወት ሲቀጥፍ እንዲሁም ደግሞ ብዙ የማቴሪያል ጉዳት ሲያደርስም ታይቷል። ጆርዳን ብቻ ሳይሆን በአሁኑ የ13 ቀን ጦርነት ሚድል ኢስት ላይ የደረሱ ጉዳቶች በጣም ከባድ ናቸው። ባለፈው ሊስቶችም ወጥተው ነበር እንደምታውቁት እና በጣም ከባባድ የማቴሪያል ጉዳት ደርሶ ነበረ። ለማንኛውም እነዚህ አፕዴት የተደረጉ ሚሳይሎች እንግዲህ ከባድ ጉዳት እያደረሱ መሆኑ በተለያዩ ሪፖርቶች ሲነገር ነበረ። በዛሬውም ቀን እንግዲህ አልአዝረቅ ሚሊተሪ ቤዝ ላይ በወሰድኩት እርምጃ 6 የአሜሪካ F-35 የጦር ጀቶችን ሳወድም በርካቶችን ደግሞ ገድያለሁ ብሎ የኢራን ሪቮሉሽነሪ ጋርድ በመግለጫው አሳውቋል። በሴንትኮም በኩል እስካሁን ድረስ የተባለ ነገር የለም። ሲወጣ አሳውቃቸዋለሁ። አይገስ ዊል ሲ ኢራን አሜሪካ ተጫውትባት የነበረውን ጌም መልሳ ራሷ አሜሪካ ላይ የተጫወተች ያለችበት ሁኔታ ነው ያለው። አሁን ላይ ምን የሚባለው ጌም ነው? ፕሪምቲቭ ስትራይክ ወይም ቅድመ ማጥቃት ነው የሚባለው አማርኛው። ፕሪምቲቭ ስትራይክ የሚባል ነገር አለ። አንድ ሀገር ኦር አንድ ጠላት ሊያጠቃ እንደሆነና ደምድሞ እንደጨረሰ ከደረስክበት ያ ጥቃት ሳይመጣ በፊት አንተ ቀድመ ማጥቃት የሚባለው ፕሪምቲቭ ስትራይክ ይባላል። ብዙ ጊዜ ግን ፕሪምቲቭ ስትራይክን የሚፈጽሙት አሜሪካና እስራኤል ናቸው። ምክንያቱም ያው ለምን ጦርነት ጀመራችሁ ጸባጫሪ እናንተ ናችሁ ብሎ የሚጠይቃቸው ስለሌለ ፕሪምቲቭ ስትራይክ ሁሌ እጃቸው ላይ ነው። ኢራን እንደምታውቁት በባለፈው በጁኑም ጦርነት ይሁን በአሁኑም ጦርነት ካጠቋት በኋላ ያንን ጥቃት አብዞርብ አድርጋ ነው መልሳ አጽፋት መልስ የነበረው። ነገር ግን አሁን ፕሪምቲቭ ስትራይክ የሚባል ነገር አልጠብቅም እኔ ራሱ ፕሪምቲቭ ስትራይክ ማድረግ ይችላሉ በሚል ራሱን ጌም እንግዲህ መልሳ በመጫወት እንደምታስታውሱት ይህ 13 ቀን ላለፉት 13 ቀናት ሲተኳኮሱ የነበረው ነገር ለ5 ቀን ቆሞ ነበረ። ዶናልድ ትራምፕ ያው የቆመበትን ሪዝን ነግራቸዋለሁ። የባሊስቲክ ሚሳይል ኢንተርሰፕተር በጣም በከፍተኛ ሁኔታ ማጠር እጥረት መከሰቱን ተከትሎ ነው ያቆሙት። ነገር ግን ኢራን ዶናልድ ትራምፕ ሲደብረው እናቆማለን፣ ሙዱ ሲመጣ ደግሞ እንዋጋለን፣ በሱ ሙድ አንጫወትም፣ ስለዚህ ራሳችን ጦርነቱን ትራጀክተሪውን መቆጣጠር አለብን በሚል እንግዲህ ከትላንት ወዲያ ነገር ሰላም 5 ቀን ተኩስ ቆሞ ባለበት ሰዓት ሰርፕራይዝ አታክ ወስዳ እንግዲህ ከጀርባ የምታዩት ጆርዳን ውስጥ የሚገኘው አልአዝረቅ ሚሊተሪ ቤዝ ላይ ጥቃት ፈጽማለች። ይህ እንግዲህ በጣም ከፍተኛ የሆነ የጦርነቱን ትራጀክተሪ የገለበጠ ነው የተባለው። ኢራን እስከዛሬ ድረስ ጥቃት ካልደረሰባት አትመልስም። ስለዚህ ጦርነቱን የመጀመርም የማቆምም ፓወር የነበረው አሜሪካ ጋር ነበር። አሁን ግን እንደዛ አይነት ነገር የለም። ዶናልድ ትራምፕ ጦርነቱን አቁመው ከአቶ ቢኒያም ጋር እየተወያዩ ባለበት ሰዓት ነው እንግዲህ ጆርዳን ላይ ይህንን ጥቃት የፈጸመችው
ኢራን አሁን ኢራን ከድርድር ይልቅ ብዙ ጊዜ እንደውም የዓላማዎቿን የዚህ የጦርነቱን ዓላማዎቿን በጦርነት ማሳካት እንደምትችልና አቺቨብል እንደሆነ እየታያት ነው ያለው። አንደኛው ሁርሙዝ ሰርጥ ከዚህ በኋላ ከጦርነቱ በፊት እንደነበረው መርከቦች በነፃ እንደማያልፉ ይህ ዋነኛው አቋሟ ነው። ይህንን ደግሞ በደንብ በጉልበት እያስከበረች እየሄደች ነውና ኢትስ አ ማተር ኦፍ ታይም። እንደምታስታውሱት ባለፈው እንደነገርኳችሁ የሚድል ኢስት ሀገራት ሰርቪስ ቻርጅ በሚለው እንክፈል ብለው ሁሉ ተስማምተው በኦማን በኩል ፕሮፖዛል አቅርበዋልና ይህንን ማስከበሯ የማይቀር ሆኗል እና ይህን አቺቭ ማድረግ በጦርነትና በጉልበት እንደሆነ ታይቷታል። ከዛ ውጭ እንግዲህ ዓለም ላይ እንደምታውቁት 3 በጣም ከፍተኛ የሆኑ መተላለፊያ መንገዶች አሉ። በጣም ወሳኝ የሆኑ ስትራቴጂክ። አንደኛው ቅድም የነገርኳችሁ ሁርሙዝ ነው። ሳውዲ በፓይፕላይን በዚህ በኩል ብትሸጥም ግን ስቲል ማጆሪቲው በዛ ነው ያለው። የሳውዲ፣ የኩዌት፣ የቀጣር፣ የኢማራት፣ የኢራቅ እነዚህ ትልልቅ ነዳጅ አምራች ሀገራቶች መርከቦቻቸውን የሚያሳልፉት በዛ ነው። ወር ነዳጅ የሚሸጠው በዛ ነው። ሁርሙዝን ዘግታ ምን አይነት ችግር እንደፈጠረች አይታችኋል። ሁለተኛው ባብል መንደብ ነው። ባብል መንደብንም እንዲሁ ሁቲዮችን አነሳስታ ኦር ትዕዛዝ ሰጥታ ባብል መንደብንም ማዘጋት እንደምትችልም አሳይታለች። ሶስተኛውና ደግሞ ሌላኛው በስዌዝ ካናል ነው። ስዌዝ ካናል ምን ያህል ኢምፖርታንት እንደሆነ ሁላችሁም ታውቃላችሁ። ከትላንት ወዲያ ስዌዝ ካናል ላይ የቆመው የነበረ የአሜሪካ ነዳጅ ጫኝ መርከብ በድሮን ተመቷል። ኢራኖች ኦፊሻሊ እኛንን ባይሉም ኦር ፎሬን ሚኒስትሩ አባስ ወጥተው ፎልስ ፍላግ ኦፕሬሽን ነው ይህንን ተጠንቀቁ እኛ የለንበትም ቢሉም አንዳንድ የኢራን ኦፊሻሎች ግን በገደምዳሜውም እነሱ እንደሆኑ አሳይተዋል። ዋናው ፖይንት ምንድነው? ኢራን እኒሄ ሶስተኛው ስዌዝ ካናል ድረስ ድሮን ልካ የስዌዝ ካናልን እንቅስቃሴ ዲስራፕት ማድረግ እንደምትችል ማሳይታበታለች ነው የተባለው። እነዚህን 3 የዓለም ስትራቴጂክ በጣም ወሳኝ የሚባሉ 3 ቦታዎችን ኢዝሊ ዲስራፕት ማድረግ እንደምትችል ማሳየቷን ተከትሎ ከድርድር ይልቅ እንደውም ጦርነት ነው የሚሻለኝ የሚል አስተሳሰብ በኢራኖች በኩል አለ እየተባለ ነው ያለው። ለማንኛውም ግን እስከዛሬ ድረስ አሜሪካ ጥቃት ስትፈጽም ብቻ ጽፋ ስትመልስ የነበረችው ኢራን አሁን ደግሞ ጦርነቱን እኔ በፈለግኩትም ሰዓት ማስጀመር ይችላሉ በሚል መስል መልኩ ጆርዳን ውስጥ ያልሆነ አልአዝረቅ ሚሊተሪ ቤዝ ላይ ጥቃት ፈጽማለች። ሰርፕራይዝ አታክ። ያ ብቻ ሳይሆን አንደኛው የኢራን ጎል ደግሞ ከሚድል ኢስት ላይ የአሜሪካ ቤዞችን ማባረር ነው። ኦር አሜሪካ እንዲወጡ ማድረግ አንደኛው ጎሏ ነው። ይህንን ጎሏን ደግሞ ጆርዳን ውስጥ በተወሰነ መልኩ እንግዲህ ህዝብ እየተቀበላት ይገኛል። ጆርዳን ውስጥ ከ100 በላይ የሚሆኑ ቶፕ የጆርዳን ፖለቲከኞች እንዲሁም የህግ ምሁራን እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች ለጆርዳኑ ንጉስ ኦፕን ሌተር ጽፈዋል። አሜሪካኖችን አስወጣ የሚል ኦፕን ሌተር ጽፈዋል። ከጆርዳን ህዝብና ከጆርዳን ቶፕ ፖለቲከኞች እንዲሁም ተጽዕኖ ፈጣሪ ሰዎች ይህ ሀሳብ ለንጉሱ ፑሽ እየተደረገ ነው ያለው። ምክንያቱም እንደ ምክንያት ያነሱት ኢራን በምትተኩሳቸው ባሊስቲክ ሚሳይሎች ኢንተርሰፕት ቢደረጉ እንኳን ዴብሪጅ ፍርስራሽ ወር ምንድነው ፍንጣሪው እየወረደ ጉዳት እያደረሰ ነው ህዝብ ላይ። ከዛ ውጭ ደግሞ ሀገራችንን የማንፈልገው ጦርነት ውስጥ ጎትቶ ሊያስገባብን ነው እና አሜሪካኖችን አስወጣ ከዚህ የሚል ከፍተኛ ጫና የጆርዳኑ ንጉስ ላይ እየደረሰ ነው ያለው። ይህ በተለያዩ የሚድልስ ሀገራትም የኢራን አስተሳሰብ ምንድነው? እነዚህ የሚድልስ ሀገራት በማስጨነቅ ህዝቡ መንግስታቸው እንዲያስጨንቅና አሜሪካን እንዲወጡ እንዲደረግ ነው የኢራን አንዱ አላማዋ። ስለዚህ ይህ ጦርነት መቀጠሉና አሁንም ባሊስቲክ ሚሳይልና ድሮን ሚድልስ ሀገራት ላይ መተኮሷ ይህንን አቺቭ ሊያደርግላት እንደሚችል እየታያት ነው ያለው። ይህንን ተከትሎ ከሰላም ይልቅ በጦርነት እንትኗን አላማዋን ማሳካት እንደምትችል እየታያት ኢራን ፕሪሚቲቭ ስትራይክ ሁሉ ጀምራለች ማለት ነው። እንግዲህ ከውጭ ያየናቸው መረጃዎች እነዚህን ይመስላሉ። የዛሬ ቪዲዮ ይህን ይመስል ነበር። ሳይነበሩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ሻም ዳሽ ያደርጉ። አላህ ብቻን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።